በናይጄሪያና በኢትዮጵያ መካከል የሚደረገው ኢኮኖሚያዊ ንጽጽር አሁንም ቀጥሏል። እርግጥ ነው የነዳጅ ዘይት ቱጃር የሆነችው ሀገር ናይጄሪያ በአፍሪካ እንኳንኛን ጠንካራዋን ደቡብ አፍሪካንም ያስከነዳ ቀደምት የኢኮኖሚ ባለቤት እንደመሆኗ መጠን ንጽጽሩ ባይከፋም እንኳን በኢኮኖሚ የምንደራረስ ሀገሮች እንዳልሆነን ይታወቃል። ጉዳዩን የጀመሩት በእርግጥ እንደ ብሉምበርግ ያሉ በኢኮኖሚ ላይ የሚያጠነጥኑ የወሬ ምንጮች ናቸው። በቅርቡ በደቡብ አፍሪካ ኬፕ ታውን የተካሄደውን የአፍሪካ ኢኮኖሚክስ ፎረም በተመለከተ በአህጉሪቱ የውጭ ኢንቨስትመንት ሀድራው የቆመላት ሀገር ኢትዮጵያ ነች እንጂ ናይጄሪያ አይደለችም ሲሉ ነው ሁለቱን ሀገሮች ማነጻጸር የጀመሩት። ይህን ተከትሎ ታዲያ ሜል ኤንድ ጋርዲያን አፍሪካ ለዚህ ምላሽ የሚሰጥ አንድ ዘገባ ይዞ ነው ሰሞኑን ብቅ ያለው። የጂዲፒ እድገት አሃዝን እርሱት በሚታይና በሚጨበጥ ኢኮኖሚያዊ መለኪያዎች ኢትዮጵያን ከናይጄሪያ ጋር እናወዳድር የሚል መከራከሪያ ይዞ የተነሳው ሜል ኤንድ ጋርዲያን አፍሪካ በአፍሪካ በተለይ ከሰሃራ በታች ባለው ክፍለ አህጉር የኢኮኖሚ እድገት እየተባለ የሚነገረው አሃዝ በተጨባጭ መሬት ላይ ወርዶ ከሚሰራው ነገር ጋር በአብዛኛው እንደሚጋጭ ይገልጻል። በአፍሪካ ትልልቅ ናቸው የተባሉ 10 ድርጅቶች 5 ዓለም አቀፋዊ 5 ደግሞ አህጉር በቀላሉ ድርጅቶችን እንደ ናሙና በመውሰድ እነዚህ ድርጅቶች የትኛው የአፍሪካ ሀገር ውስጥ አመቺ የሆነ የቢዝነስ እንቅስቃሴ እንደሚያደርጉ ለቢዝነስ የትኛው የአፍሪካ ሀገር ተመራጭ እንደሚያደርጉ በተለያዩ መንገዶች ለማጠያየቅም ይሞክራሉ። ነገሩ ሳይንሳዊ ያልሆነ አጠናን ቢሆንም የአህጉሪቱን ተጨባጭ የቢዝነስ ኢንቨስትመንት እንቅስቃሴም ለማወቅ ቀላል መንገድ ነው የሚለው ዘገባው። በዚህ መስፈርት ደግሞ ናይጄሪያ ከማንኛውም የአፍሪካ ሀገር የተሻለ ሆና እንዳገኛት ነው የሚገልጸው። በዚህ መስፈርት ኢትዮጵያ ዝቅተኛ ደረጃ ያገኘች ሀገር ናት የሚለው ዘገባው በቅርብ ዓመታት ሀገሪቱ ትልቅና ፈጣን የጂዲፒ እድገት አስመዝግባለች እየተባለ ዲቤው ሲጎሰምላት መቆየቱ ቢነገርም ኢኮኖሚያው አሁንም ቢሆን ከሞላ ጎደል በመንግስት ፊት አውራሪነት የሚሽከረከርና ለውጭ ኢንቨስትመንትም ዝግ የሆነ እንጂ እንደሚባለው ትልልቅ የውጭ ኩባንያዎች ዋነኛ የቢዝነስ መዳረሻቸውን ስላደረጓት የመጣ ለውጥ እንዳልሆነ ሊነገረን ይሞክራል። ዘገባው በዚህ አካሄዱ ሀገራችን ኢትዮጵያ በውጭ ኢንቨስትመንት ፍሰት መጠን በአንድ አመት ጊዜ ውስጥ ብቻ ከአፍሪካ ሀገሮች ተርታ ከ13ኛ ተነስታ 8ኛ ደረጃ ላይ መገኘቷን የሚጠቅሰውን አሃዝ ተመልክቶ ይሆን ያሰኛል።